በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ስሙ በስፋት ሲነሳ የቆየውና ባለፉት ወራት ደግሞ በአሳዛኝ ወንጀል ተጠርጣሪነትና በማህበራዊ እገዳ ውስጥ የቆየው ድምፃዊ አንዱዓለም ጎሳ ጉዳይ ታህሳስ 11 ቀን 2018 ዓ.ም አዲስ መልክ ይዞ ብቅ ብሏል። ከሟች ሞዴል ቀነኒ አዱኛ ህልፈት በኋላ ከሙዚቃው መድረክ ርቆ የቆየው ድምፃዊው በአዲስ አበባ ከተማ በተከናወነ ስርዓት በታላላቅ የገዳ አባቶች ፊት ቀርቦ ቡራኬ እንደተሰጠውና ወደ መደበኛ የጥበብ ስራው እንዲመለስ መፈቀዱ በይፋ ተነግሯል። ይህ ክስተት በድምፃዊው በኩል የእፎይታ ጊዜን ያበሰረ ቢሆንም በሟች ቤተሰቦች ዘንድ ግን ቁስልን የሚነካና ተቃውሞን ያስነሳ ሆኖ ተገኝቷል። አባገዳዎቹ ድምፃዊውን ከማህበራዊ እገዳ ጉማታ ነፃ በማድረግ የሰጡት ቡራኬ ጉዳዩን በባህላዊ መንገድ ለመቋጨት የተደረገው ጥረት ማሳያ ተደርጎ ቢወሰድም የሟች አባት አቶ አዱኛ ዋቆ ግን ውሳኔውን ፍጹም ተቀባይነት የሌለው ሲሉ አጥብቀው ተቃውመዋል። አቶ አዱኛ ውሳኔው ከተሰማ በኋላ በሰጡት ፈጣን ምላሽ የገዳን ስርዓት እንደሚያከብሩ ገልጸው ነገር ግን በዚህ ጉዳይ ላይ የተደረሰውን ስምምነትና አፈጻጸም እንደማይቀበሉት አስታውቀዋል። የቤተሰብ ተቃውሞ ዋነኛ ማጠንጠኛ የሆነው የእውነትና የካሳ ጉማ ቅራኔ ነው። አቶ አዱኛ እንደሚሉት በሽምግልና ሂደቱ ላይ የተነሳው መከራከሪያ አመክንዮአዊ አይደለም። በጉጂ ወገን በኩል እየተባለ ያለው አልገደልኩም ግን ጉማ ክፍላለሁ የሚል ነው። እኛ ደግሞ የልጃችንን ጉማ አንበላም በማለት አልተቀበልንም ሲሉ አባቱ የገለጹት ሐሳብ ጉዳዩ ምን ያህል ውስብስብ ደረጃ ላይ እንደደረሰ ያሳያል። ለቤተሰብ ድርጊቱን ያልፈጸመ ሰው ካሳ ለመክፈል መፍቀዱ አጠራጣሪ ሲሆን፣ በሌላ በኩል ደግሞ አልገደልኩም የሚለው ክርክር እውነት ከሆነ የካሳ ክፍያው አስፈላጊነት ጥያቄ ውስጥ ይገባል የሚል ጽኑ አቋም አላቸው። ከዚህም በተጨማሪ የአባገዳዎች ሂደት ወደ መሐላ ካክኡ ለመግባት ያሳየው ፍላጎት በቤተሰብ ዘንድ አልተዋጠም። ቤተሰቡ ልጃቸው አሟሟት የጉዳቱ መጠንና አድራጎቱ በግልጽ ሳይጣራና እውነቱ ሳይታወቅ የሚደረግን ማናቸውንም ስምምነት ውድቅ አድርገዋል። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተን ነበር። አባገዳዎቹ ግን ወደ መሐላ ነው የምንሄደው አሉ። እኛ ያንን መሐላ አልተቀበልንም ሲሉ አቶ አዱኛ ሂደቱ ለምን እንደተደናቀፈ አስረድተዋል። በመሆኑም በአንድ በኩል ድምፃዊ አንዱዓለም ጎሳ በአባገዳዎች ተመርቆ ለስራ ሲዘጋጅ፣ በሌላ በኩል ደግሞ ልጃቸውን ያጡት ቤተሰቦች ፍትህ ተጓደለ፣ እውነት ተደበሰበ በሚል እንቢታቸውን እያሰሙ ይገኛሉ። ይህ ሁኔታም ጉዳዩ በእርቅ ተዘጋ ወይስ የፍትህ ጥያቄው እንደገና አዲስ መልክ ያዘ የሚለውን ጥያቄ በአንባቢው ልቦና ውስጥ የሚፈጥር ሆኗል። አቶ አዱኛ ለቀነኒ ፍትህ ሲጠይቁ ሲነበሩ ለኢትዮጵያውያን በሙሉ ምስጋና ማቅረባቸው ቤተሰቡ ትግሉን እንዳልጨረሰና ጉዳዩ ገና እልባት እንዳልተገኘለት የሚያመላክት ነው። የዚህ አሳዛኝና አነጋጋሪ ጉዳይ መነሻ የሆነው ባለፈው ዓመት መጋቢት 1 ቀን 2017 ዓ.ም የተከሰተው ድንገተኛ ክስተት ነው። በአዲስ አበባ ከተማ የኪነ ጥበብና የሞዴሊንግ ስራዎች ላይ ተስፋ ተጥሎባት የነበረችው የወጣት ሞዴል ቀነኒ አዱኛ ከአርቲስት አንዱዓለም ጎሳ ጋር የሚኖሩበታቸው ህንፃ 5ኛ ፎርፍ ላይ ወድቃ ህይወቷ ማለፉ ተሰማ። ይህ ክስተት ለቤተሰቦቿና ለአድናቂዎቿ ከፍተኛ ድንጋጤን ፈጥሮ ሲሆን የአሟሟቷ ሁኔታ ደግሞ ከጅማሩ በርካታ ጥያቄዎችን ያስነሳ ነበር። ቀነኒ ከህንፃው የወደቀችው በድንገተኛ አደጋ ነው ወይስ በወንጀል ድርጊት ነው የሚለው ጥያቄ የጉዳዩ ዋና ማጠንጠኛ ሆኖ ቆይቷል። ክስተቱን ተከትሎ ፖሊስ ባደረገው እንቅስቃሴ አርቲስት አንዱዓለም ጎሳ በቁጥጥር ውስጥ ውሎ ምርመራ ሲካሄድበት ሰንብቷል። ህብረተሰቡና በተለይም የሟች ቤተሰቦች ጉዳዩ በፍርድ ቤት ተጣርቶ ፍትህ ይገኛል የሚል ከፍተኛ ተስፋ ነበራቸው። ይሁን እንጂ የህግ ሂደቱ የጠበቁትን ውጤት ሳያስገኝ ቀረ። አቃቤ ህግ በተሰጠው ጊዜ ገደብ ውስጥ በቂ ማስረጃ አቅርቦ ክስ መምሳት ባለመቻሉ አርቲስት አንዱዓለም ለ3 ወራት በእስር ከቆየ በኋላ በ50,000 ብር ዋስ እንዲለቀቅ ተደርጓል። ይህ የፍርድ ቤት ውሳኔ በሟች ቤተሰቦች ዘንድ ከፍተኛ ቅሬታና ቁጭትን ፈጥሯል። የሟች አባት አቶ አዱኛ ዋቆ በህግ ሂደቱ ጉዳዩ ተሸፋፍኗል የሚል ጠንካራ እምነት አሳድረዋል። ዘመናዊው የህግ ስርዓት ለልጃቸው ደም ተገቢውን መልስ አልሰጠንምና ወንጀሉም ተደበሰበ ብለው ያመኑት ቤተሰቦች የመንግስት ፍርድ ቤት ዘጋውን በር በሌላ መንገድ ለመናኳት ተገደዋል። ፍትህ በመደበኛው መንገድ ሲጣት ባህላዊው አማራጭ ወደ መድረኩ መጣ። በዚህ የፍትህ ክፍተት ውስጥ ነበር ታላላቅ የኦሮሞ አባገዳዎች ጉዳዩን የተረከቡት። የቱለማ አባገዳ ጎበና ሆላ እንዳብራሩት የኦሮሞ ገዳ ስርዓት አንድ አሳዛኝ ጉዳይ ሲከሰት ዝም ብሎ ቁጭ ብሎ አይመለከትም፣ ደም በከንቱ ፈሶ አይቀርም በሚል መርህ የሽምግልና ሂደቱ ተጀመረ። የቱለማና የኦዳ ቡልቱም አባገዳዎች ከሀገር ሽማግሌዎችና ከአካባቢው አባቦኮች ጋር በመቀናጀት በመደበኛው ፍርድ ቤት እልባት ያላገኘውን የሞዴል ቀነኒ ጉዳይ በባህላዊው ስርዓት ለመቋጨት እንቅስቃሴያቸውን ጀመሩ። አባገዳዎቹ ላለፉት 3 ወራት ተጠርጣሪውንና ተጎዳውን ወገን በማገናኘት የሁለቱን ወገን ሐሳብ በሰፊው በመስማትና ማስረጃዎችን በባህላዊ መንገድ በመመርመር እውነትን ለማውጣት ጥረት አድርገዋል። ይህ በጎ ጅማሬ በመጨረሻ ምዕራፍ ላይ የገጠመው መሰናከልና የፈጠረው አለመግባባት የጉዳዩን አቅጣጫ እንደገና
ቀይሮቷል። ለ3 ወራት ያህል በቱለማና ኦዳ ቡልቱም አባገዳዎች መሪነት ሲካሄድና ተስፋ ተጥሎበት የነበረው የሽምግልና ሂደት በአራተኛ ቀርጠው ላይ ያልተጠበቀ መሰናክል ገጥሞታል። ይህ መሰናክል የፈጠረው መሰረታዊ ልዩነት በባህላዊ የካሳ ጉማ አፈጻጸምና በእውነት ፍለጋ መካከል የተፈጠረው የሐሳብ ወይም የሎጂክ ቅራኔ ነው። ሂደቱ እንዲደናቀፍ ምክንያት የሆነው ዋናው ነጥብ ተጠርጣሪው ወገን ካሳ ለመክፈል ያሳየው ፈቃደኝነትና ወንጀሉን ከመካድ ጋር በተያያዘ ያቀረበው መከራከሪያ በሟች ቤተሰቦች ዘንድ ተቀባይነት ማጣቱ ነው። የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቆ እንደገለጹት ሂደቱ ላይ የተከሰተው ነገር እጅግ ግራ የሚያስገባ ነው። በሽምግልናው ወቅት ከተጠርጣሪው አርቲስት አንዱዓለም ጎሳ ጋር ከቀረበው ሐሳብ አልገደልኩም ግን ጉማ ከፍላለሁ የሚል ነበር። ይህ አቀራረብ ለሟች ቤተሰቦች ትልቅ ጥያቄ ፈጥሯል። ቤተሰቡ አልገደልኩም ከተባለ ለምን ጉማ ይከፈላል? ወንጀል ሳይረጋገጥና ገዳይ ሳይታወቅ የሚከፈልን ጉማ እንዴት እንቀበላለን? በማለት አልተቀበልንም ሲሉ አባቱ የገለጹት ሐሳብ ጉዳዩ ምን ያህል ውስብስብ ደረጃ ላይ እንደደረሰ ያሳያል። ለቤተሰብ ድርጊቱን ያልፈጸመ ሰው ካሳ ለመክፈል መፍቀዱ አጠራጣሪ ሲሆን፣ በሌላ በኩል ደግሞ አልገደልኩም የሚለው ክርክር እውነት ከሆነን የካሳ ክፍያው አስፈላጊነት ጥያቄ ውስጥ ይገባል የሚል ጽኑ አቋም አላቸው። ሌላውና ዋናው አለመግባባት የተፈጠረው በመሐላ ካኩ ስርዓት ዙሪያ ነው። የገዳ አባቶች ጉዳዩን ለመቋጨት ወደ መሐላ ስርዓት መግባት እንዳለበት ሲያምኑ፣ የሟች ቤተሰቦች ግን ይህን አጥብቀው ተቃውመዋል። አቶ አዱኛ ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተን ነበር፣ አባገዳዎቹ ግን ወደ መሐላ ነው የምንሄደው አሉ በማለት የሂደቱን ክፍተት ያስረዳሉ። ቤተሰቡ እንደሚለው የልጃቸው ጉዳት መጠን አወዳደቁና አድራጎቱ በግልጽ ሳይጣራ ወደ መሐላ መሄድ እውነትን የመቅበር ያህል ነው። እነሱ የፈለጉት የአእምሮ እረፍት የሚሰጥና ጥርጣሬን የሚያጠራ ግልጽ ማስረጃ እንጂ በባህላዊ መሐላ ብቻ ጉዳዩ እንዲዘጋ አልነበረም። አቶ አዱኛ ይህንን ተቃውሞ ሲያሰሙ ከባህላዊ ስርዓቱ ጋር ጠላት ኖሯቸው እንዳልሆነ ደጋግሞ ገልጸዋል። የገዳን ስርዓት እናከብራለን፣ ነገር ግን ያልተስማማንበት ነጥብ የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው ሲሉ አስረድተዋል። ቤተሰቡ የሚፈልገው እውነቱ ተገኝቷል የሚለውን የአባገዳዎች ድምዳሜ በቃል ብቻ መቀበል ሳይሆን ያ የተገኘ የተባለው እውነት ለቤተሰቡም ግልጽ ሆኖ መቅረብ እንዳለበት ነው። በመጨረሻም አባገዳዎቹ ወደ ሟች አባት ዘመድ አዝማድና የአካባቢው አባቦኩ በመሄድ ሽምግልናው እንዲቀጥል ያደረጉት ጥረት በዚሁ የቤተሰብ እውነት ይቀደም አቋም ምክንያት ሳይሳካ ቀርቷል። በዚህም ምክንያት በባህላዊው መንገድ ይታረቃል ተብሎ የነበረው ይህ አሳዛኝ ክስተት በእውነትና በእልቅ መካከል በተፈጠረ ልዩነት ተንጠልጥሎ ቀርቷል። የሽምግልናው ሂደት በቤተሰብ እምቢታ ቢደናቀፍም ሂደቱን ሲመሩ የነበሩት የኦሮሞ አባገዳዎች ግን የራሳቸውን ድምዳሜ ይዘዋል። ለፍትህ ይሁን ዘንድ እውነቱ ተገኝቷል የሚለው የአባገዳዎቹ አቋም በጉዳዩ ላይ ሌላ ምዕራፍ የሚከፍት ሆኗል። ቱለማ አባገዳ ጎበና ሆላና ሌሎች የሽምግልናው መሪዎች የሟች ቤተሰብ ሂደቱን ያቋረጡት እውነታው ከጫፍ በደረሰበትና ሊገለጥ በነበረው ወቅት ነው ብሎ ያምናሉ። እንደ አባገዳዎቹ ገለጻ የሟች እውነት እንዲወጣ የጠየቅነው ድንጋው ነን። ስርዓቱ ለፍትህ የሚያደርገውን ሂደት ቤተሰብ ለምን እንደተጠራጠሩ አላወቅንም በማለት ቅሬታቸውን ገልጸዋል። እዚህ ላይ ወሳኙ ነጥብ አባገዳዎቹ አግኝተነዋል ያሉት እውነት ምን እንደሆነ አለመገለጹ ነው። አባገዳ ጎበና ይህንን አስመልክቶ ሲናገሩ እውነቱን የሚቀበልን አካል ወይም የሟች ቤተሰብ ከማጣታችን የተነሳ ያንን አየር ላይ አንበትንም ብለዋል። ይህም ማለት በእርቅ ስርዓት ውስጥ እውነቱ ተረጋግቷል ተብሎ ቢታመንም ተጎጂው ወገን ስለሌለ ብቻ እውነቱ በምስጢር ተይዞ እንዲቆይ ተደርጓል ማለት ነው። አባገዳዎቹ አሁንም ቢሆን ውድ ልጃቸውን ያጡት ቤተሰቦች በሂደት ተረጋግተው ወደ ጠረጴዛው የሚመለሱ የሚል ተስፋ ሰንቀው የተገኘውን እውነት ለጊዜው አቆይተውታል። ይሁን እንጂ ይህ ተገኝቷል የተባለው እውነት እና የተደረገው ሂደት ለአንድ ወገን ትልቅ እፎይታን ይዞ መጥቷል። ታህሳስ 21 ቀን 2018 ዓመተ ምህረት የተሰማው ዜና እንደሚያረጋግጠው አባገዳዎቹ ባደረጉት የማጣራት ሂደት መሰረት ድምፃዊ አንዱዓለም ጎሳን ከማህበራዊ እገዳ ጉማታ ነፃ አድርገውታል። በተላላቅ አባቶች ተባርኮ ወደ ጥበብ ስራው የሚመለሰው የተሰጠው ፈቃድ በባህላዊ ስርዓት አይን ጉዳዩ ለሱ ወገን እላባት ማግኘትን ያመለክታል። ድምፃዊው ለወራት የዘለለውን የህግና የማህበራዊ ጫና አልፎ ወደ መድረክ ሲመለስ የገዳን ስርዓትን እንደ ትልቅ የፍትህ ማረጋገጫ ነው መቆጥሮ ነው። በሌላኛው የሳንቲም ገጽ ግን የሟች ቀነኒ አዱኛ ቤተሰቦች አሁንም በጥልቅ ሐዘንና ባልተመለሰ የፍትህ ጥያቄ ውስጥ ይገኛሉ። ለነሱ እውነት ተገኝቷል የሚለው የአባገዳዎቹ ቃል መሬት ላይ የወረደው የልጃቸው ደም ጋር የሚመጣጠን ግልጽና የጎደለ ሆኖ ተስሟቸዋል። ገዳዩ ማንነት በግልጽ ሳይነገር፣ የድርጊቱ ሁኔታ ሳይበራራ
ተጠርጣሪው ተባርኮ ወደ ስራው መመለስ ለቤተሰቡ ድርብ ሐዘን ሆኖባቸዋል። አቶ አዱኛ ዋቆ ለቀነኒ ፍትህ ሲጠይቁ ነበሩ። ለኢትዮጵያውያን በሙሉ እናመሰግናለን በማለት የሰጡት አስተያየት ትግላቸው እንዳልቆመና የህሊና ቁስላቸው እንዳልሻረ ያመሰግናል። በመጨረሻም ሞዴል ቀነኒ አዱኛ ሞት ጉዳይ በዘመናዊ ህግ ተጀምሮ በባህላዊ ስርዓት አልፎ አሁን ላይ በተቃራኒ ዋልታዎች ተከፍሎ ይገኛል። በአንድ በኩል ድምፃዊው በባህል አባቶች ተመርቆ ለሥራ ሲነሳ፣ በሌላኛ በኩል ቤተሰብ ፍትህ የት አለ እያለ ወደ ሰፊው ህዝብና ፈጣሪ እየጮኸ ነው። ይህ ክስተት በኢትዮጵያ የፍትህ ፍላጎት ታሪክ ውስጥ በዘመናዊ ህግና በባህላዊ እርቅ መካከል ያለውን ክፍተት እና ተጋደሉት ጉልህ አድርጎ ያሳየ ማሳያ ሆኖ አልፏል።